ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? እኔ ያለው አልሐምዱሊላህ። እና ዛሬ ማወራው ስለ አንድ እህታችን ነው። አንድ እህታችን በኢሞ የላከችልኝ እህቴ የሶስት ልጆች እናት ነኝ እና ቤት ነበረን በፍቅር ነበረ የምንኖረው። አረብ ሀገር ከመጣሁ በኋላ ሶስቱም ልጆቼ ወስዶብኝ ቤቴም ወሰደብኝ። ከዛ አላቅሽም አለኝ ብላ ትለናለች አንድ እህታችን። እዚህ ጋር እናንተ አስተያየት እንድትሰጧት ነው። ሰብስክራይብ ላይክም አድርጉ፣ ሼርም አድርጉልኝ፣ ሌላም ሰው ሰምቶ አስተያየት እንዲሰጣት። ሁለተኛ ነገር ደግሞ አበረታቱኝ፣ አዲስ ነኝ፣ ሰብስክራይብ አድርጉልኝ እና እህቴ እንደኔ ሀሳብ እናንተም ሀሳባችሁ አስቀምጡላት። እንደኔ ሀሳብ አንቺ ህጋዊ ሚስቱ እስከሆንሽ ድረስ የ80 ሚስቱ እስከሆንሽ ድረስ ቤት በተአምር የግሉ ማድረግ አይችልም። ልጆችሽንም መውሰድ አይችልም። ልጆችሽን ልጆቹ ናቸው። በእርግጥ እናቴ ብለው መጥተው የሚጠይቁሽ ከአንቺ ጋር የሚኖሩበት ጊዜ ይኖራል። ልጆችሽ ነፍሳቸው ሲያውቁ እናትነትሽ ሲገባቸው ምናምን ራሳቸው ይመጣሉ። ግን ስለ ንብረትሽ ስለ ቤትሽ በተአምር ለራሱ ማጠቃለል አይችልም። ህግ አለ። ህጋዊ ሚስቱ ነሽ፣ ህግ አለ። በብዛት እህቶቻችን የምንጎዳው ሰው ሀገር ሰርተን ለፍተን እንሰራና በራሳቸው ስም እናደርጋለን፣ በባል ስም እናደርጋለን እና ወይ ቤተሰብ ሳያውቅ ምስክር ሳይኖረን ምናምን በራሱ ስም እናደርጋለን። ከዛ በኋላ ግን አላቃትም ምስክር ታምጣ ምናምን የሚሉት ነገር አለና እዚህ ጋር የ80 ሚስቱ እስከሆንሽ ድረስ ምስክር ምን አያስፈልግሽም። ሚስቱ ነሽ። ንብረትሽ መካፈል ትችያለሽ። ልጆችሽንም መብታቸው አስከብረሽ መጥቶ መጠየቅ ይችላል። አንቺ ጋር የሚኖሩ ከሆነ እሱም ጋር የሚኖሩ ከሆነ ደግሞ ከልጆችሽ መገናኘት ሙሉ መብት አለሽ። ምንም ልጆችሽ መቀማትም አይችልም፣ ንብረትሽም መቀማት አይችልም። እና ብዙ እህቶቻችን በባላቸው የሚቀሙ በሰራኑ ቤት ላይ ሚስት የሚያገቡ ምናምን አሉ። በቃ እስኪ አንድ ሁለት እህቶቻችን ከተሸወዱ እስኪ ቀጣይ ደግሞ ሌላ ሴት መሸወድ የለበትም። ትምህርት ውሰዱ፣ ትምህርት ተማሩ። ወንድ ላይ ምን ማምናችሁ ሙሉ ለሙሉ እምነታችሁ ወንድ ላይ አድርጋችሁ ቤትን አክል ነገር በስሙ አድርጋችሁ ቤት ሰርታችሁ ገዝታችሁ እንደው በጣም ነው የሚከብደው። ወላሂ ወንዶቹ ራሱ ሼም አይዛቸውም። የለፋችበት ነው የደከመችበት ነው ብሎ አይልም፣ አያስብም። በቃ ለሞራኑ አይጨነቅም። እሱ ብቻ ለራሱ ምቾት ለራሱ ድሎት ነው የሚያስበው እና ያ መሆን የለበትም። ወንዶችም ፈጣሪ አደብ ይስጣችሁ፣ ቀልብ ግዙ። ሴት ልጅን አትጉዱ። የምሬ ነው። ሴት ልጅ አትጉዱ። ሴት ልጅ በስንት ነገር ተጎታ ትችለዋለች። ወልዳ ጥላ ስደት ወጣች። በስደት ስንት መከራ እያየች ሽንት ቤት እያጠበች እንቅልፏ ሳተኛ ስንት ነገር እያሳለፈች ያን ነገር መድረስ የለባትም። ያን ነገር እሷ ላይ መድረስ የለበትም። ለምን ሐራም ወላሂ። እና እህቴ እኔ የምመክርሽ ነገር ቢኖር መግባት ምትቺ ከሆነ አገርሽ መግባት ምትቺ ከሆነ ገብተሽ እንደውም የለፋሽ ነገ ደግሞ እሷም ላይ ያለ ነገር ልካፈል እንዳይል ገብተሽ ቤትሽን ንብረትሽን አስተካክለሽ በራስሽ የምታደርጊ ከሆነ ከፍለሹ ወደ ራስሽ ማድረግ፣ ካልሆነም ሽጠሽ ተካፍለሽ ሌላ ደግሞ የአላህ ላንቺ ያለውን መቼም አይቀርም አይደለም። ለዛ በተካፈልሹና አረብ ሀገር በሰራሽበት የራስሽ ቆንጆ ነገር ሰርተሽ መኖር ትችያለሽ። እሱ ሄደም አልሄደም መጀመሪያም መሄድ ያሰበ ልብ ከአንቺ ጋር መቀመጥ መኖር አይችልም። ከሄደ ሄደ ነው፣ መመለስ አትችይም። ለዛ ሌላ ህይወት መስርተሽ መኖር ትችያለሽ። ልጆችሽ ህይወትም ደግሞ ሌላ ትዳር ምናምን ካላማረሽም ቆንጆ ህይወት ከልጆችሽ መኖር ትችያለሽ። ግዴታ ባል ያንገት ሀብል አይደለም። የምሬ ነው። ባል ያንገት ሀብል አይደለም።
ካልሆነ ለእኛ ፍቅር ከሌለው ለእኛ ቦታ ከሌለው ለምን እንትን እንልለታለን እንሰበርለታለን? ለምን ቦታ እንሰጠዋለን? ለምን ያለ አግባብ እኛስ ራሳችን ጥለን ራሳችን እያለቀስን ራሳችንን ላይ በሽታ እያመጣን ለምን እንኖራለን? ወንድ ካፈቀረሽ ከወደደሽ ቦታ ከሰጠሽ እንጂ ወላሂ ካላፈቀረሽ ሁሌም የመሄድ ፍላጎት ካለው ወላሂ ሁሌም በቃ እንደሄደ ነው የሚኖረው። ከአንቺ ጋር ቢኖር ራሱ በቃ እሱ ሄደዋል፣ ከአንቺ ጋር የለም። ለዛ ጥንቃቄ አድርጎ እህቶቼ። አንዱን ከተጎዳ ሌላው መጎዳት የለበትም። ይሄም ላይክ፣ ሰብስክራይብ፣ ሼር አድርጉ። ሌሎች እህቶቻችንም ደግሞ ከሌላ እህቶቻችን ከተጎዱ እህቶቻችን ይማሩ፣ ከነሱ እያዩ ይማሩ። የምሬ ነው። ከነሱ እያዩ ይማሩ፣ ትምህርት ይውሰዱ፣ ጥንቃቄ ያድርጉ። ጥንቃቄ እናድርግ። ሰው ሀገር ለፍተን ለሰው አንስጥ። አሁን ይሄ 3 ልጅ ወስዶ ቤት ንብረት ወስዶባት ገና አላቅሽም ማለት አስቡት። በጣም ይከብዳል። በምታፈቅሩት በምትወዱት በወለዳችሁበት ሰው መካድ ማለት በጣም ከባድ ነው እና ጥንቃቄ ማድረግ አለብን። ጥንቃቄ እናድርግ።